ነገር ግን የህፃናትን እንክብካቤ አገልግሎት ለመስጠት የተለያዩ ባለድርሻ አካላት የተቀናጀ ጥረት እና ከፍተኛ ገንዘብ ነክ ያልሆኑ ግብዓቶችን መመደብ ይጠይቃል። በመሆኑም በኢትዮጵያ የህፃናት እንክብካቤ አገልግሎት ተደራሽነት ዝቅተኛ ሆኖ ቆይቷል። በእስራኤልና ሐማስ መካከል ያለው የሰላም ስምምነት እየሻከረ በመጣበት በዚህ ወቅት የፍልስጤሙ ታጣቂ ቡድን ሐማስ በትላንትናው ዕለት 2 የእስራኤል ታጋች አስከሬኖችን አስረክቧል። ታጣቂው ይህንን ያደረገው ለጋዛ የተኩስ አቁም ስምምነት ተጥሶ ተከታታይ ከባድ ጥቃቶች ከተፈጸሙ በኋላ ነው። የዩክሬን አየር ኃይል እንደገለጸው ሩሲያ 653 ድሮኖችንና 52 የተለያዩ አይነት ሚሳኤሎችን አስወንጭፋለች። ከነዚህም ውስጥ 592 ድሮኖችና 31 ሚሳኤሎችን ማክሸፍ ተችሏል። 16 ሚሳኤሎችና 63 ድሮኖች ደግሞ በ20 የተለያዩ ቦታዎች ላይ ጉዳት አድርሰዋል ብለዋል። ዜሌንስኪ በበኩላቸው ዋና ከተማዋን ኬቭን ጨምሮ ቢያንስ በ9 ሌሎች የዩክሬን ክልሎች ጥቃት መፈጸማቸውን ሪፖርት አድርገዋል። የሥራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የሥራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ህግ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማድርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። የህፃናትና አካል ጉዳተኞች እንክብካቤ አገልግሎት ተደራሽነትን ማሳደግ እንደሚገባ ተነግሯል። ይህ የተባለው የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ከካናዳ የምርምር ተቋም ጋር በመተባበር ለከተማ አስተዳደሩ ሴቶች ህፃናትና ማህበራዊ ጉዳዮች ቢሮ ለአካል ጉዳተኞች የሚያገለግሉ ቁሳቁሶችን ድጋፍ ባደረገበት ወቅት ነው። ሙሴ ከበደ ዝርዝር አለው። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ከካናዳ ዓለም አቀፍ ልማት ጥናትና ምርምር ተቋም ጋር በመተባበር በመጀመሪያው ዙር የገዛቸውን ግምታቸው ከግማሽ ሚሊዮን ብር በላይ የሆኑ 16 የአካል ጉዳተኛ ህጻናት ተሽከርካሪ ወንበር ወይም ዊልቸሮችን ለአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስረክቧል። በርክክብ ስነ ስርዓቱ ላይ የኢንስቲትዩቱ ምክትል ዳይሬክተር ሜጀር ጀነራል አህመድ ሐምዛ በኢትዮጵያ የህጻናት እንክብካቤ አገልግሎት ተደራሽነት ዝቅተኛ ሆኖ ቆይቷል ያሉ ሲሆን ችግሩን ለመቅረፍ በሴቶች ኢኮኖሚያዊ ጠቃሚነትና ህጻናት እድገት ማሻሻል ላይ የሚተገበር ፕሮጀክት እየተከናወነ መሆኑን ገልጸዋል። የፕሮጀክቱ ዓላማ የህጻናት እንክብካቤ ማዕከላትን መደገፍና የእንክብካቤ አገልግሎት ተደራሽነትን ማሳደግ መሆኑን በመጥቀስ አገልግሎቱን ይበልጥ ውጤታማ የማድረግ ተግባር በሁሉም አካላት ሊሰራ እንደሚገባ አሳስበዋል። የቀዳማይ ልጅነት እድገት ኢሲዲ ድጋፎች የህጻናትን የግንዛቤ አካልና የማህበራዊ እድገት ለማረጋገጥና የሴቶችን በዕለት ተዕለት ተግባራት ላይ ሙሉ በሙሉ እንዲያተኩሩና ገቢ የሚያስገኙ ስራዎችን እንዲሰሩ በማድረግ ኢኮኖሚያዊ አቅምን ለማረጋገጥ ወሳኝ ሚና እንደሚጫወት እንረዳለን። ነገር ግን የህፃናትን እንክብካቤ አገልግሎት ለመስጠት የተለያዩ ባለድርሻ አካላት የተቀናጀ ጥረት እና ከፍተኛ ገንዘብ ነክ ያልሆኑ ግብዓቶችን መመደብ ይጠይቃል። በመሆኑም በኢትዮጵያ የህፃናት እንክብካቤ አገልግሎት ተደራሽነት ዝቅተኛ ሆኖ ቆይቷል። ይህ ጥረት የበለጠ ውጤታማ እንዲሆንና የታለመለትን ግብ እንዲመታ እንደ ፖሊሲ ጥናት ኢንስቲትዩት ያሉ ባለድርሻ አካላት በየስራ መስካቸው የበኩላቸውን አስተዋጽኦ ማድረግ ይጠበቅባቸዋል። የፕሮጀክቱ አካል የሆነ ለቢሮ የተደረገው የ16 የአካል ጉዳተኛ መጓጓዣዎች ድጋፍም የህፃናት መቆያዎችን ለአካል ጉዳተኞች ምቹ ለማድረግ ታሳቢ ያደረገ መሆኑን ምክትል ዋና ዳይሬክተሩ እንዲያክለው ገልጸዋል። የፖሊሲ ጥናት ኢንስቲትዩት ከባለድርሻ አካላት ጋር በትብብር የሚተገብረው ፕሮጀክቱ አንድ አካል በመሆኑ ምክንያት ሲሆን በዛሬው ዕለት በፕሮጀክት የቆይታ ጊዜ ውስጥ ለህፃናት ማቆያዎች በቁሳቁስ ድጋፍ ለማድረግ ካቀዳቸው 48 የህፃናት ዊልቸሮች ውስጥ 16ቱን ለከተማ አስተዳደሩ ሴቶች ህፃናትና ማህበራዊ ጉዳዮች ጽሕፈት ቤት ለማስረከብ ነው። በቀጣይ ጊዜያትም በተመሳሳይ 16 ሁሉን አቀፍ የህፃናት ዊልቸሮች፣ 16 መደበኛ የህፃናት ዊልቸሮች፣ የጆሮ ማዳመጫዎችን፣ ብሬልና ኪኖችን በቼሻየር ኢትዮጵያ በኩል ለማሰራት ድጋፍ ለማድረግ በሂደት ላይ ይገኛል። የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳዮች ቢሮ ምክትል ቢሮ ኃላፊ ወይዘሮ እመቤት ተስፋዬ በበኩላቸው በመዲናዋ አሁንም በርካታ ድጋፍ የሚሹ አካል ጉዳተኛ ዜጎች መኖራቸውን ገልጸው
ድጋፉ ልዩ ትኩረት ለሚሹ ለነዚህ ወገኖች በተወሰነ መልኩ ችግሮቻቸውን የሚያቀሉናል ብለዋል። ያው በተለያየ ምክንያት ቤታቸው ያሉ ህጻናት እንዲወጡ ነው የምንፈልገው። በተለይ ደግሞ ዝቅተኛ የኑሮ ደረጃ ላይ ያሉ ሆነው ጤነኛ ሆነው ወደ ዴይኬር የሚመጡትን አይታችኋል። ያው በስራችሁ ስላያችኋቸው ግን ዲሴብል ሆነው በልዩ ፍላጎት ምክንያት እናት ቤቷ ደብቃ ያስቀመጠቻቸው ህጻናት በጣም በርካታ ናቸው አዲስ አበባ ላይ። አዲስ አበባ እንዲህ አይነት ቦታ አለ ወይ እስክንል ድረስ የሚያስብሉ በጣም በወቅቱ ባለመታከማቸው በወቅቱ ባለመታየታቸው በእርግዝና ወቅት በሚፈጠር ችግር ልጆች ለአካል ጉዳት ይዳረጋሉ። ለተለያዩ የልዩ ፍላጎት ያላቸው ህጻናት ሆነው ይወለዳሉና ቢያንስ ከዛ በኋላም ደግሞ ደርሰንላቸው በዴይኬር ውስጥ በሚደረጉ አክቲቪቲዎች ልጆቹን መመለስ እንደሚቻል በጣም በርካታ ዴይኬሮቻችን አካባቢ ላይ ያየናቸው ግኝቶች አሉና በጥናቱ ብቻ ሳይሆን በእንዲህ አይነት ተግባራትም እንድታግዙን አደራ ጭምር ለማለት ነው። ቢሮው የተለያዩ አካላትን በማስተባበር ለችግር ተጋላጭ ለሆኑ የህብረተሰብ ክፍሎች ሰፊ ድጋፍ ያደረገ እንደሚገኝ ያነሱት ምክትል ቢሮ ኃላፊዋ በቀጣይም የተረከባቸውን ቁሳቁሶች ድጋፉን ለሚገባቸው ዜጎች እንደሚያስረክብና ይህንን እንደሚያሳውቅ አክለው ገልጸዋል። ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ የእንስሳት ሀብት ያላት ሀገር ብትሆንም ከዘርፉ ልታገኝ የሚገባትን ጥቅም ማግኘት አለመቻሏ ተነግሯል። ይህ የተነገረው ትኩረቱን በእንስሳት ሀብት ላይ ያደረገው ዓለም አቀፉ የእንስሳት ዘርፍ አውደ ርዕይና ጉባኤ ላይ ሲሆን አውደ ርዕዩ በዘርፉ ላይ ያሉ ተግዳሮቶችን ለመቀነስና መፍትሄ ለማመንጨት የሚረዳ መሆኑ ተመላክቷል። ምረት ደግፍ ኢትዮጵያ ከፍተኛ የእንስሳት ሀብት ባለቤት ብትሆንም በዘርፉ ያላት ምርታማነትና የነፍስ ወከፍ ፍጆታ ግን ከዓለም ዝቅተኛ መሆኑ ተነግሯል። ይህ የተባለው በእንስሳት ሀብት ልማትና የእንስሳት አስተዋጽኦ ምርቶች ላይ ትኩረቱን አድርጎ በተዘጋጀው ዓለም አቀፉ የእንስሳት አውደ ርዕይና ጉባኤ ላይ ነው። በተለይም ዘመናዊ ቴክኖሎጂን በመጠቀም ረገድ ጉድለቶች እንደሚስተዋሉ የጠቀሱት በግብርና ሚኒስቴር የእንስሳትና ዓሳ ሀብት ልማት አማካሪው ዶክተር አለማየሁ መኮንን በእንስሳት እርባታና የእንስሳት ተዋጽኦችን በማምረት ረገድ ያለው የቴክኖሎጂ ክፍተት በዘርፉ የሚገኘው ውጤት አናሳ እንዲሆን ማድረጉን ተናግረዋል። እንግዲህ ያው ዓለም ሁሉም እንደሚያውቀው በሀብቱ በኩል እግዚአብሔር የበደለን ነገር የለም፣ ሰጥቶናል ሀብቱን። ግን ከሀብቱ በትክክል እንዴት እንጠቀም ነው። ውጤታማ አላረግ ነው። ከሀብቱ ማግኘት የሚገባንን ጥቅም አላገኘንም። ከፍጆታ አኳያ እንኳን ሌላው ቀርቶ በወተት አመጋገብን በለው በስጋ በእንቁላል ኢቭን ከምስራቅ አፍሪካ ሀገሮች እንኳን በታች ነው። ከጎረቤት ሀገሮች ከኬንያ፣ ታንዛኒያ፣ ኡጋንዳ ሌሎችም ከኢጋድ አባል ሀገራትም ባነሰ ደረጃ ላይ ያለነው። ትላንት ሐሙስ የተከፈተው 14ኛው ኢትዮ የዶሮ እርባታ ኤክስፖ፣ 10ኛው የአፍሪካ የእንስሳት እርባታ ኤግዚቢሽንና ኮንግረንስ፣ 5ኛው የአፒካልቸርና አኳኳልቸር ኢትዮጵያ ዓለም አቀፍ የንግድ ትርኢትና ለሁለተኛ ጊዜ የሚካሄደው የባዮ ኢነርጂ የንግድ ትርኢት በእንስሳት መኖና ጤና፣ በዶሮ እርባታ፣ በወተት፣ በስጋ፣ በእንቁላል፣ በንብ እንዲሁም ደግሞ በአሳ በተጨማሪም በባዮ ኢነርጂ ዘርፍ የተሰማሩ ከ14 የውጭ ሀገራት የተውጣጡ ኩባንያዎችን ጨምሮ ከ100 በላይ የሀገር ውስጥና የውጭ አምራቾች እየተሳተፉበት ይገኛሉ። በአውደ ርዕዩ እየተሳተፉ የሚገኙ አምራች ኩባንያዎችም የተሻለ ውጤት እንዲመጣ መቀረፍ ያለባቸውን ጉዳዮች ጠቁመዋል። አክቹሊ ዋናውና በጣም ቻሌንጅ የሚያደርገው ድርጅቱን የከረንሲ ኢሹ ነው። ላይክ አሁን የመኖ ግብዓትን ስናነሳ ፕሪሚክሶች ከውጭ ነው የሚመጡት። ከዛ ጋር ጥረቶች ይኖራሉ። እኛ ጋር ደግሞ እነኛ ጥረቶች ሲፈጠሩ ሙሉ በሙሉ የዶሮ እርባታ ላይ ያሉ በዚሁ ዘርፍ ላይ ያሉ ገበሬዎችን ኢምፓክት ያደርጋል። በጣም እጥረት አለ። እጥረት ስንል አንደኛ ጀስት የገቡት ራሱ ሬጂስተርድ ሆኖ የገቡት ራሱ የሉም። ሁለተኛ ደግሞ መግባት ያለባቸው ፕሮዳክቶች አሉ፣ የመግባት ያለባቸው ድራጎች አሉ። እነሱ ገና ተጠቃሚም አልለመደም። እንዲሁ ደግሞ ጀስት ብዙ ጊዜ አስመጪዎቹም ያው እንግዲህ ከታች ያለውን ዴማንድ አይተው ስለሚገዙ በጣም እጥረት አለ ማለት ነው። ፕሪሚክስ ስናስገባ ያው እንደሚታወቀው የኛ ብቻ አይደለም፣ አጠቃላይ ከውጪ የሚገባ እቃዎች በሙሉ ሃርድ ካረንሲ ይፈልጋሉ። የሃርድ ካረንሲ ችግር አለ ይታወቃል፣ ቻሌንጆች አሉ። ይህንን ደግሞ በተቻለ መጠን ወደፊት ከመንግስት ጋር በትብብር የሚፈታ ይሆናል ብለን ተስፋ እናደርጋለን። አውደ ርዕዩ በዘርፉ ያሉ ችግሮችን ለመቅረፍ የገበያ ትስስር ለመፍጠርና የቴክኖሎጂ ሽግግር ለማድረግ የጎላ ሚና እንደሚጫወት የገለጹት ዶክተር አለማየሁ በበኩላቸው በጉዳዩ ዙሪያ የሚደረጉ ውይይቶች መፍትሄውን ለማግኘት እንደሚጠቅሙም ገልጸዋል።
እንደምታውቁት በዘንድሮው ከ18 ሀገሮች የመጡ ኤግዚቢተርስ ናቸው በዚህ አዳራሽ ያሏቸውን በእንስሳት ሀብት ልማት ዙሪያ የተሰሩ ስራዎችን የሚያቀርቡበት። እንግዲህ በዚሁ በእንስሳትና ዓሳ ሀብት ልማት ዙሪያ ያሉ አዳዲስ ግኝቶች፣ ቴክኖሎጂዎች፣ ሌሎችም ልምድ ልንቀስምባቸው የቴክኖሎጂ ሽግግር ማድረግ የምንችልባቸውን እድል የሚፈጥርልን የጋራ መድረክ ነው። ከ5000 በላይ ጎብኚዎችን ያስተናግዳል ተብሎ የሚጠበቀው ይህ አውደ ርዕይ እስከ ጥቅምት 22 ቀን 2018 ዓ.ም ድረስ በሚሊኒየም አዳራሽ ቆይታ ያደርጋል። ሐማስ የሁለት ታጋቾችን አስክሬን ለእስራኤል አስረክቧል። እስራኤል የሁለቱን ሰዎች ማንነት ማረጋገጧን አስታውቃለች። ይሁን እንጂ የእስራኤልና ሐማስ እሰጥ አገባ በሰላም ስምምነቱ ላይ ጥላ እንዳያጠላ ተሰግቷል። አልታይ ኪዳኔ ተጨማሪውን አዘጋጅቶታል። በእስራኤልና ሐማስ መካከል ያለው የሰላም ስምምነት እየሻከረ በመጣበት በዚህ ወቅት የፍልስጤሙ ታጣቂ ቡድን ሐማስ በትላንትናው ዕለት 2 የእስራኤል ታጋች አስከሬኖችን አስረክቧል። ታጣቂው ይህንን ያደረገው በጋዛ የተኩስ አቁም ስምምነት ተጥሶ ተከታታይ ከባድ ጥቃቶች ከተፈጸሙ በኋላ ነው። እስራኤል ባለፉት ጊዜያት ለፈጸመችው ጥቃት መነሻ እንደሆነ የተነገረው የእስራኤላውያን ታጋች አስከሬኖችን በጋዛ በሚገኘው ቀይ መስቀል ድርጅት በኩል መቀበሏ ተነግሯል። አገሪቱ የተቀበለቻቸውን 2 አስከሬኖች ማንነታቸውን ማረጋገጥ ስለመቻሏ ተገልጿል። ታጋቾቹም አሚራም ኩፐር እና ሳሃር ባሩክ የሚባሉ ሲሆን አስከሬን የመለየቱ ሂደት ከተጠናቀቀ በኋላ ወደ እስራኤል ለቀብር መመለሳቸውን የእስራኤል ጦር ባወጣው መግለጫ አስታውቋል። የእስራኤል መንግስት የኩፐርና የሳሃር ቤተሰቦችን እንዲሁም የታጋች ቤተሰቦች ያላቸውን ጥልቅ ሐዘን ይጋራል ሲል በመግለጫው ገልጿል። እስራኤል በዚህ ሳምንት ማክሰኞ በጋዛ ውስጥ ከነበሩት 13 የሞቱ የእስራኤላውያን ታጋቾች አንዱ ያልሆነ የሰው አስከሬንን የያዘ የሬሳ ሳጥንን ሐማስ ካስረከበ በኋላ ሐማስ የጋዛን የሰላም ስምምነት እየጣሰ ነው ስትል ከሳለች። ከዛ በኋላም ተከታታይ የአየር ድብደባን በጋዛ ምድር በመፈጸም ከ100 በላይ ሰዎች እንዲሞቱ በርካቶች እንዲቆስሉ አድርጓል። በተኩስ አቁም ስምምነቱ መሰረት ሐማስ በህይወት ያሉ ታጋቾችን ሙሉ በሙሉ ለቋል። በምላሹም ወደ 2000 የሚጠጉ የፍልስጤም እስረኞችንና በጦርነት ጊዜ የተያዙ ምርኮኞቹን አስመልሷል። እስራኤል ደግሞ ወታደሮቿን ወደ ኋላ እንዲያፈገፍጉ በማድረግ ጥቃቷን አቁማ ወደ አካባቢው የምታደርገውን እርዳታ አጠናክራ ነበር። ሐማስ በጦርነቱ በተገደሉት የፍልስጤም ታጣቂዎች ምትክ የ28 እስራኤላውያን ታጋች አስከሬንን ለማስረከብ ተስማምቷል። እስከ ሐሙስ ድረስ 15 አስከሬንን ለእስራኤል ማስረከቡ የሚታወስ ነው። ይሁንና እስራኤል ሐማስ በጋዛ ውስጥ የቀሩትን ታጋች አስከሬኖች ለማስረከብ በጣም ዘግይቷል እያለች እየከሰሰች ሲሆን ሐማስ በበኩሉ ሁሉንም አስከሬን ለማግኘትና ለማውጣት ጊዜ እንደሚወስድ እያስታወቀ ይገኛል። በእስራኤል ያለው ተስፋ ግን ሌላ ነው። አንዳንድ የታጋች አስከሬን ቤተሰቦች ለሚወዷቸው ሰዎች ተገቢውን የቀብር ስነ ስርዓት ለማድረግ መጓጓታቸው እየተነገረ ሲሆን አስከሬኖቻቸውም በጋዛ ፍርስራሽ ስር ለዘላለም እንዳይጠፋ እየሰጉ ይገኛል ተብሏል። በጋዛ ከሚገኙት ታጋች አስከሬኖች መካከል 11ዱ እስራኤላውያን ሲሆኑ አንዱ ታንዛኒያዊና ሌላው ደግሞ የታይላንድ ዜጋ መሆኑ ተነግሯል። የታጋቾችን መልሶ ማግኘትና አስከሬን መስጠት ላይ የተነሳው አለመግባባት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛን ጦርነት ለአንዴና ለመጨረሻ ጊዜ ለማስቆም ያቀዱትን የ20 አንቀጽ የሰላም ስምምነት እቅድ ከሚያወሳስቡት ነገሮች አንዱ ነው። የጋዛ የወደፊት አስተዳደርና ሐማስ ትጥቅ እንዲፈታ የሚጠይቀውን ጥያቄ ጨምሮ በርካታ ዋና እንቅፋቶች አሁንም ስጋት እያሳደሩ ይገኛሉ። በተመሳሳይ ጊዜ የተኩስ አቁም ስምምነቱን በመጣሱ ሌላ ስጋት ጨምሯል። የእስራኤል ሃዮም ጋዜጣ ወታደራዊና የመከላከያ ተንታኝ የሆኑት ዮአቭ ሊሞር ተጨማሪ ግጭት የማይቀር ነው ይላሉ። እናም ስምምነቱ እንዳይፈርስ ለማድረግ የአሜሪካን ተሳትፎ ይጠይቃል ሲሉ ለሲኤንኤን ተናግረዋል። ሐማስ ሆኖ ይቀጥላል ያሉት ተንታኙ ግጭት እየጠነከረ ይሄዳል፣ ጥቃቶችም መፈጸማቸውን ይቀጥላሉ ሲሉ ገልጸዋል። ሐማስ ሀሳቡን ይቀይራል የሚለውን ጉዳይ የሚያምን ማንኛውም ሰው የቀጠናውን እንቅስቃሴ ወይንም ደግሞ ተፈጥሮ አይረዳም ሲሉ ሊሞር ጠቁመዋል። ለዚህ ነው ዋሽንግተን የተኩስ አቁም ስምምነቱን ተግባራዊ ለማድረግ ቀጣዩን ምዕራፍ በማስቀጠል ሐማስን ከስልጣን ለማስወጣት መስራት ያለባት፣ አለዚያ ሁኔታው ሊባባስ ይችላል ሲሉ ተንታኙ ጠቅሰዋል። በጋዛ ሐማስ ትጥቅ የመፍታቱ ጉዳይ ያለየለት ጉዳይ ሆኖ ቀጥሏል። ምናልባት የሰላም ስምምነቱን ሊያደናቅፍ ይችላል ተብሎ እየተሰጋ ያለው የሐማስ ትጥቅ የመፍታት ጉዳይ አስመልክቶ በአውሮፓ የውጭ ግንኙነት የጋዛ ተንታኝ የሆኑት ሞሐመድ ሻሃዳ አስተያየታቸውን ይሰጣሉ። ሐማስ አሁን ባለው ሁኔታ ያለው አደረጃጀት ተበጣጥሷል የሚሉት ተንታኙ ያለው የምግብ የመሳሪያ አቅርቦትም የተሟላ አይደለም ሲሉ ይገልጻሉ። በሰርጡ ያሉ የሐማስ አባላት የተሟላ ትዕዛዝ የሚሰጣቸው አዛዥ የሌለ በመሆኑና
ግንኙነት የሌላቸው በመሆኑ የተኩስ አቁሙን በተመለከተ ስጋት ሊሆኑ እንደሚችልና ከእስራኤል ጦር ጋር ጥቃት ውስጥ ሊገቡ እንደሚችሉ ለሲኤንኤን ተናግረዋል። አደረጃጀት የሌለው ታጣቂ ቡድን ጥቃቶችን መሰንዘሩ አይቀርም ያሉት ተንታኙ ይህም ጋዛ ሰላም እንዳታገኝ ያደርጋታል። ታጣቂዎቹ የምግብ አቅርቦት የሌላቸው በመሆኑም እየተዋጉ ራሳቸውን ሊሰዉ የሚችልበት እድል አለ ሲሉ አስረድተዋል። ሩሲያ የዩክሬን ከተሞችን በ705 ሚሳኤሎችና ድሮኖች ደብድባለች። ፕሬዚዳንት ቮሎዲሚር ዜሌንስኪ ጥቃቱ ውስብስብና የተቀናጀ ነበር ብለውታል። ሩሲያ ከበባ ውስጥ አስገብቻቸዋለሁ ያለቻቸውን የዩክሬን ወታደሮች በሚመለከት ግን ሐሰተኛ መረጃን የሚል ማስተባበያ ሰጥተዋል። ኃይለ ገብርኤል ታደሰ። ሩሲያ ትናንት ሐሙስ ብቻ የዩክሬን ከተሞችን በ705 ሚሳኤሎችና ድሮኖች ደብድባለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የዩክሬን የአየር ኃይል ይፋ ያደረጉት መረጃ ደግሞ ይህ የሩሲያ ጥቃት በመላው ሀገሪቱ በሲቪል ኢላማዎችና በኢነርጂ መሰረተ ልማቶች ላይ ትኩረት ያደረገ መሆኑን ጠቁሟል። የዩክሬን አየር ኃይል እንደገለጸው ሩሲያ 653 ድሮኖችንና 52 የተለያዩ አይነት ሚሳኤሎችን አስወንጭፋለች። ከነዚህም ውስጥ 592 ድሮኖችና 31 ሚሳኤሎችን ማክሸፍ ተችሏል። 16 ሚሳኤሎችና 63 ድሮኖች ደግሞ በ20 የተለያዩ ቦታዎች ላይ ጉዳት አድርሰዋል ብለዋል። ዜሌንስኪ በበኩላቸው ዋና ከተማዋን ኪየቭን ጨምሮ ቢያንስ በ9 ሌሎች የዩክሬን ክልሎች ጥቃት መፈጸማቸውን ሪፖርት አድርገዋል። ይህም በሀገሪቱ ደቡብ ምስራቅ ከሚገኙት አካባቢዎች አነስቶ እስከ ፖላንድ ምዕራባዊ ድንበር ድረስ ይዘልቃል። ሌሎች የዩክሬን ባለስልጣናት እንዳሉት ደግሞ በመላ ሀገሪቱ በሩሲያ በተሰነዘረው ጥቃት ቢያንስ 4 ሰዎች ተገድለዋል። ዜሌንስኪ በማህበራዊ ሚዲያ ላይ በጻፉት ጽሑፍ ውስብስብና የተቀናጀ ጥቃት ነበር ብለውታል። በደቡብ ዛፖርጂያ በሚገኝ የመኖሪያ ህንፃ ላይ በደረሰ ጥቃት ቢያንስ 2 ሰዎች ተገድለዋል፣ 10 የሚደርሱ ሰዎች ደግሞ ቆስለዋል። አክለውም በኢነርጂ ተቋማትና በሲቪል ሰዎች ህይወትና መሰረተ ልማት ላይ ብዙ ጥቃቶች ተከስተዋል። የኃይልና የውሃ አቅርቦት በተስተጓጎለበት ቦታ ሁሉ በተቻለ ፍጥነት ወደ ነበረበት ለመመለስ ሁሉንም ጥረቶች መደረግ አለባቸው ብለዋል። ዜሌንስኪ ሲቀጥሉ ሩሲያ የሽብርተኝነት ጥቃቷን ቀጥላለች። በሲቪሎች ላይ የሚሰነዘረውን እንዲህ ያለ ጥቃት በሩሲያ ላይ ተጨባጭ ውጤቶችን የሚያመጡ ማዕቀቦችንና እውነተኛ ጫናዎችን ማድረጉ ወሳኝ ነው ሲሉ ዓለም አቀፉ ማህበረሰብን ጠይቀዋል። አሜሪካ፣ አውሮፓና የቡድን 7 ሀገራት ይህንን ችላ እንደማይሉት እንተማመናለን። በሩሲያ የነዳጅና የጋዝ ኢንዱስትሪ፣ የፋይናንስ ስርዓቱና ይህንን ጦርነት በገንዘብ በሚደግፉት ላይ ማዕቀቦችን በመጣል ጫናን ለመጨመር አዳዲስ እርምጃዎች ያስፈልጋሉ ብለዋል። የዩክሬን ጠቅላይ ሚኒስትር ዩሊያ ሲቪሪደንኮ ጥቃቱ በሲቪል አካባቢዎች የኃይል ማመንጫ ጣቢያዎች ላይ ጉዳት ያደረሰ መሆኑን ገልጸዋል። ጉዳቱም በመላ ሀገሪቱ የኃይል መቆራረጥን አስከትሏል ያሉት ጠቅላይ ሚኒስትሯ ዓላማው ዩክሬንን ወደ ጨለማ ውስጥ ማስገባት ነው ብለዋል። ሽብርተኝነትን ለማስቆም ተጨማሪ የአየር መከላከያ ስርዓቶች፣ ጠንካራ ማዕቀብና ከፍተኛ ጫና ያስፈልጋል ሲሉም ለምዕራባውያን ድጋፍ አድርጉልን የሚል መልእክትን አስተላልፈዋል። ይህ ጥቃት በዚህ ክረምት የኤሌክትሪክ አገልግሎት ለማድረስ በምናደርገው ጥረት ላይ አሉታዊ ጉዳት ነው ሲሉ የኃይል ማመንጫ ጣቢያዎቹ በጥቃቱ ኢላማ የተደረጉበት የዩክሬኑ ትልቁ የግል የኃይል ኩባንያ የሆነው የዲቴክ ዋና ስራ አስፈጻሚ ማክሲም ቲቼንኮ ተናግረዋል። አክለውም ባለፉት 2 ወራት በተፈጸሙ ጥቃቶች ሩሲያ የዩክሬንን የኃይል ስርዓት ሙሉ በሙሉ ለማጥፋት እያሰበች እንደሆነ ግልጽ ነው ሲሉ ቲምቼንኮ ተናግረዋል። ይህ በእንዲህ እንዳለ የሩሲያ የመከላከያ ሚኒስቴር ጦሩ ቢያንስ 173 የዩክሬን ድሮኖችን በአንድ ሌሊት መጥቶ እንደጣል አስታውቋል። 9ኙ በሞስኮ ክልል ላይ ወድቀዋል። ከነዚህ ውስጥ 6ቱ ወደ ሞስኮ እያመሩ ነበር ብለዋል። በሌላ በኩል ደግሞ ጦርነቱን በማስቆም ረገድ ሚና ይኖራቸዋል ተብሎ የሚጠበቁት ትራምፕ ከፑቲን ጋር በቡዳፔስት ሊያደርጉት የነበረውን ስብሰባ መሰረዛቸው ተዘግቧል። ሩሲያ በዩክሬን ዙሪያ በተነሱት ጥብቅ ጥያቄዎች ላይ ጠንካራ አቋም በመያዟና በሁለቱም ሀገራት ከፍተኛ ዲፕሎማቶች መካከል በተፈጠረው ውጥረት የተሞላበት ጥሪ በኋላ ነው ሲል ፋይናንሻል ታይምስ ጉዳዩን የሚያውቁ ሰዎችን ጠቅሶ ዘግቧል። አሜሪካ ከሚቀጥለው ወር ጀምሮ ተግባራዊ የሚደረግ ማዕቀብን በ2 ግዙፍ የሩሲያ ተቋማት ላይ መጣሏን አስታውቃለች። ይሁንና ትራምፕ ከዚህ ቀደም በሩሲያ ላይ በተደጋጋሚ ማዕቀብ እንደሚጥሉ ቢያስጠነቅቁም ተግባራዊ ለማድረጋቸው የሚታወስ ነው። በዚህም ተግባራዊነቱ ላይ ትራምፕ ሀሳባቸውን ሳይቀይሩ ይተገበራል የሚለው ጥያቄ የሚነሳበት ጉዳይ ነው። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። ባህላዊ የግጭት አፈታት ስርዓቶች ዘመኑን የሚመጥን አቅም እንዲላበሱ ለማድረግ ጥናት እየተካሄደ መሆኑን የሰላም ሚኒስቴር አስታወቀ። በማህበራዊ ሚዲያ የሚቀሰቀሱ ግጭቶችን መከላከል ያስችላል የተባለለት ይህ ጥናት ባህላዊ የግጭት አፈታት ስርዓቶችን በአግባቡ ጥቅም ላይ የሚያውል መሆኑን የሰላም ሚኒስቴር ዴኤታው ዶክተር ከረዲን ተዘራ ተናግረዋል።
በባህላዊ ግጭት አፈታት ስርዓቶች ውስጥ ያለው ውይይትና መደማመጥ አስፈላጊ እሴት መሆኑን ያነሱት ሚኒስትር ዴኤታው ጥናቱ የግጭት አፈታት ስርዓቶችን በማህበረሰቡ ዘንድ ያላቸው ቅቡልነት እንዳያጡ ተደርጎ የሚከናወን መሆኑንም ጠቁመዋል። 72 ባህላዊ የግጭት አፈታት ስርዓቶች ተለይተው እነሱን በዘመናዊ መንገድ ለማዳበር እየተሰራ መሆኑን ሚኒስቴሩ አስታውቋል ሲል ፕሬስ ድርጅት ዘግቧል። በአዲስ አበባ ከተማ የመንግስት ወይም ኮድ 4 ተሽከርካሪዎች የትራፊክ ሕግን በመተላለፍ ስራውን እያስተጓጎለበት መሆኑን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታወቀ። የኮድ 4 መኪና አሽከርካሪዎች እንደፈለግን እንሆናለን በሚል አስተሳሰብ የትራፊክ ሕግን በመጣስ ሕግና ደንብን በማስከበር ሂደት ላይ ትልቅ እንቅፋት እየፈጠሩባቸው እንደሆነም ገልጿል። ባለፉት 3 ወራት ውስጥ ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸውንም አስታውቋል። እነዚህ አሽከርካሪዎች ባልተፈቀደና በተቃራኒ መንገድ ሲያሽከረክሩ ይታያሉ የተባለ ሲሆን ከዚህ በተጨማሪም ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር ማሽከርከር እንደሚመርጡም ተነግሯል። ይህ ድርጊታቸው ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆነ ነው መባሉን አዲስ ስታንዳርድ ዘግቧል። ከ11,000 በላይ ኢመደበኛ ነጋዴዎች በህጋዊነት መስራት የሚችሉበት ቦታ መለየቱን የአዲስ አበባ ንግድ ቢሮ አስታወቀ። የቢሮው ምክትል ኃላፊ ጸጋይ ደበሌ እንደገለጹት ቢሮው ከ200,000 ብር በታች ካፒታል ያላቸውን ኢመደበኛ ነጋዴዎችን ወደ መደበኛ የንግድ ስርዓት ለማስገባት የተለያዩ የቅድመ ዝግጅት ስራዎችን ሲሰራ ቆይቷል። በዚህም በበጀት ዓመቱ 11,112 የሚሆኑ ኢመደበኛ ነጋዴዎችን ወደ ህጋዊ የንግድ ስርዓት ለማስገባት 217 ቦታዎችን መለየቱ ተገልጿል። ባለፉት 3 ወራትም 600 የሚሆኑ ነጋዴዎች ኮንቴነርና ሼድ ተሰጥቷቸው እየሰሩ መሆኑን፣ በርካታ ነጋዴዎችም በሂደት ላይ መሆናቸውን ተናግረዋል። ወደ ህጋዊ መስመር ማስገባቱ ግብር እየከፈሉ ከኢመደበኛ ነጋዴዎች ጋር እየተወዳደሩ ለሚሸጡ ህጋዊ ነጋዴዎችም ሆነ ለአጠቃላይ ገበያ ስርዓቱ ያለው ፋይዳ ትልቅ መሆኑንም ገልጸዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። ታንዛኒያ ውስጥ ከ2 ቀናት በፊት የተደረገውን የምርጫ ሂደት ተቃውሞ አደባባይ በወጡ ሰልፈኞችና በጸጥታ አስከባሪዎች መካከል የተፈጠረው ውጥረት እየተባባሰ መምጣቱ ተገለጸ። በስልጣን ላይ ያሉትን ፕሬዝዳንት ሳሚያ ሱሉሁ ሐሰንን ይፎካከራሉ የሚል ቅድመ ግምት ተሰጥቷቸው የነበሩ የ2 ተቃዋሚ ፓርቲዎች እጩዎች በምርጫው እንዳይሳተፉ መታገዳቸውን ተከትሎ በተቀሰቀሰው ህዝባዊ ተቃውሞ የነዳጅ ማደያዎች፣ የገዢው ፓርቲ ጽህፈት ቤቶችና መስሪያ ቤቶች መውደማቸውን ዘ ኢንዲፔንደንት ዘግበዋል። የሀገሪቱ የጸጥታ አስከባሪዎች ሰልፈኞቹን በኃይል ለመበተን በወሰዷቸው እርምጃዎች እስካሁን የ10 ሰዎች ህይወት ያለፈ ሲሆን ይህን ተከትለውም የሀገሪቱ መንግስት በተቃዋሚ ፓርቲዎችና የመብት ተሟጋቾች ውግዘትን እያስተናገደ አድርጎታል። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ ባወጣው መግለጫም የሀገሪቱ መንግስት በተቃዋሚዎች ላይ ተመጣጣኝ ያልሆነ እርምጃ መውሰድ እንዲያቆምም አሳስበዋል። በጀማይካና ሄይቲ ዝናብ የቀላቀለ አውሎ ንፋስ ባስከተለው ጎርፍ የ49 ሰዎች ህይወት ማለፉ ተነገረ። በሄይቲ የ30 በጀማይካ ደግሞ 19 ሰዎች ህይወት ማለፉን የተነገረው። ከዚህ በተጨማሪ በርካታ ሰዎች የገቡበት አልታወቀም ሲሉ የሀገራቱ ባለስልጣናት አስታውቀዋል። በሁለቱ የካሪቢያን ሀገራት የተከሰተው ሃሪኬን ሜሊሳ የተሰኘው አውሎ ንፋስ እስከ ዛሬ ከተመዘገቡት ከባድ አውሎ ንፋሶች አንዱን የተባለ ሲሆን በሰዓት 295 ኪሎ ሜትር እየነፈሰ ነውም ተብሏል። ከሰው በተጨማሪ በንብረት ላይም የከፋ ጉዳት እያደረሰ መሆኑና በሀገራቱ የኤሌክትሪክ ኃይል አቅርቦት መቋረጡም ተገልጿል። በሄይቲ 15,000 የሚጠጉ ዜጎች በመጠለያ ጣቢያዎች እንደሰፈሩና የጠፉ ሰዎችንም የመፈለግ ስራ እየተሰራ መሆኑን ቢቢሲ በዘገባው አስፍሮታል። ውድ ተመልካቾቻችን የምጣኔ ሀብት መረጃዎች ወደ እናንተ የሚደርስበት ሰዓት ላይ ደርሰናል። አማዞን የድህረ ገጽ መገበያያ 14,000 ሰራተኞቹን ከስራ ገበታቸው ቀንሷል። ይህ ውሳኔ ከሰው ሰራሽ አስተውሎት ጋር የተገናኘ ነው በሚል በርካቶች ቢያነሱትም ኩባንያው ግን አስተባብለዋል። ሚኪያስ ኃይሌ በርካታ ሀገራት የምጣኔ ሀብት መዋዠቅ ምክንያት የተለያዩ ተቋማት ሰራተኞቻቸውን ከስራ ገበታቸው ሲቀንሱ መመልከት የተለመደ ነው።
በተለይ ከፈረንጆቹ 2008 ወዲህ በርካታ ተቋማት በሚገጥማቸው የገንዘብ እጥረት አንዳንዴም በገዢዎች አቅም ማነስ ምክንያት የገበያ መቀዛቀዝ ሲገጥም ሰራተኞቻቸውን ከስራ ገበታቸው ሲቀንሱ ማየት የተለመደ ተግባር ሆኖ ቆይቷል። ይህም በተለያየ የሙያ ዘርፍ የተሰማሩ ባለሙያዎች ከስራ ውጭ ሆነው እንዲቀመጡ ምክንያት ይሆናል። ከሰሞኑን በድረገጽ አማካኝነት የተለያዩ ቁሳቁሶችን የሚያሻሽጠው አማዞን የተሰኘው ተቋም 14000 የሚሆኑ ሰራተኞቹን ከስራ ገበታቸው ቀንሶ ወደ ቤታቸው ሸኝቷል። 1.5 ሚሊዮን የሚደርሱ ሰራተኞችን ቀጥሮ የሚያሰራው ተቋም 14000 ሰራተኞቹን መቀነሱ እንግዳ ጉዳይ ባይሆንም ሰራተኞቹ የተቀነሱበት ምክንያት አስመልክተው የተቀመጡ መላምቶች ግን ጉዳዩን አነጋጋሪ አድርገውታል። ይህ የሰራተኞች ቅነሳ በኪሳራ ምክንያት አሊያም በሰው ሰራሽ አስተውሎት ተጽዕኖ ሳቢያ የመጣ ነው የሚለው ጉዳይ በርካቶችን ሲያነጋግር ቆይቷል። በሁለቱ ምክንያት ሰራተኞች የሚቀነሱ ከሆነ በመቶ ሺዎች የሚቆጠሩ በዓለም ዙሪያ ያሉ ዜጎች ከስራ ውጪ የሚሆኑበት እድል ሰፊ መሆኑ ደግሞ የተለያዩ ሀገራት ዜጎችን ጭንቀት ውስጥ ከቶም ቆይተዋል። የአማዞን ዋና ስራ አስፈጻሚ ስለተቀነሱ ሰዎች የሰጡት ማብራሪያ ግን ጉዳዩ ከሁለቱ መላምንቶች ጋር የሚገናኝ አለመሆኑን ያስረገጠም ሆነዋል። ስራ አስፈጻሚው አንዲ ጆሲ እንዳሉት ሰራተኞቹ የተቀነሱት በዘመነኛው ኤአይ ወይም በገንዘብ እጥረት ሳይሆን ከስራ ባህል ጋር በተያያዘ መሆኑን ጠቁመዋል። ከዚህ በፊት ከነበረው አንጻር በርካታ ሰራተኞች አሉን ያሉት ስራ አስፈጻሚው በርካታ ሰዎች ከአንድ ቦታ ሲኖሩ ቸልታ ሊኖር እንደሚችልም ጠቁመዋል። ስራዎችን በንቃትና በባለቤትነት መንፈስ እንዲሰሩ ለማድረግ የተረፈረፈ ሰራተኛ አያስፈልግ የሚለው ለሰራተኞች መቀነስ ምክንያት መሆኑ ተናግረዋል። ወደፊት ኤአይ ሊያመጣ የሚችለውን ተጽዕኖ መቋቋም የሚያስችል ዝግጅት ማድረግ እንደሚገባ ማስገንዝበዋል። እንደ አውሮፓውያን አቆጣጠር በ1994 ምስረታው ያደረገው አማዞን በኢኮሜርስ ወይም የበይነ መረብ ግብይት ላይ መሰረት አድርጎ የተቋቋመ ድርጅት ነው። ጄፍ ቤዞስ በተባለው ግለሰብ በአሜሪካ ዋሽንግተን ምስረታው ያደረገው ተቋም በአንድ ሰው ሀሳብ አመንጭነትና ዓለም ላይ ያሉ የትኛውም ነገሮች በአንድ ማዕከል ግብይት ለማድረግ የታሰበው ተግባር ዛሬ ላይ ቢሊዮኖች የሚገበያዩበት መድረክ ሆኗል። ተቋሙ የሚያስተዳድራቸው ሰራተኞች ቁጥር ከአንዳንድ ሀገራት ህዝብ ቁጥር የሚልቅ ሆኖም ተስተውሏል። በቴክኖሎጂ ላይ መሰረት ያደረገው ተቋም ዓለም ላይ በስፋት እየታዩና በርካቶች የሥራ ባለቤት እያደረጉ ይገኛሉ። በቴክኖሎጂ ዘርፍ የሚሰማሩ የሰው ኃይልም በርካታ ቁጥር እየያዘ ይገኛል። በቴክኖሎጂ ዘርፍ በሚሰማራው የሰው ኃይል እያደገ ቢሆንም ሰው ሰራሽ አስተውሎት ይህን የሥራ ዕድል እየተሻማ ይገኛል የሚለው በርካታ ሰዎችን ለስጋት የጋረጠ ጉዳይም ሆኗል። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ሰው ነው። አንድ ሰራተኛ የስራ መሪ ነው ወይንስ አይደለም የሚል ክርክር ሲነሳ ምን አይነት መስፈርቶችን ሊያሟላ ይገባል የሚለው የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የስራ መሪ ስለሚተዳደርበት ህግ ነክ መረጃ ላካፍላችሁ። አሰሪና ሰራተኛ የጋራ ላይ ኖሯቸው የስራ ግንኙነቶቻቸውን መሰረታዊ በሆኑና በህግ በተደነገጉ መብቶችና ግዴታዎች ላይ በመመስረት አስተማማኝ የኢንዱስትሪ ሰላም፣ የዘላቂ ምርታማነትና የገበያ ተወዳዳሪነት አቅም በመፍጠር ሀገራችን ለተያዘችው ፈጣን የኢኮኖሚ እድገት የማስመዝገብ ብሔራዊ ግብ በትብብርና በጋራ እንዲሰሩ ማድረግ ጠቃሚ በመሆኑ ሰራተኞችና አሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነፃነት በማቋቋም በመረጧቸው ህጋዊ እኩሎች አማካኝነት መብትና ጥቅማቸውን ለማስጠበቅና ግዴታዎቻቸውን በአግባቡ ለመወጣት የህብረት ድርድር እንዲያደርጉ በመካከላቸው የሚነሱ የስራ ክርክሮችም የማህበራዊ ምክክር ስርዓትን ጨምሮ በሌሎች አማራጭ መድረኮች በተቀላጠፈ ሁኔታ መፍትሄ እንዲያገኙ የሚያስችል ስርዓት መዝጋት አስፈላጊ በመሆኑ ሰራተኞችና አሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነፃነት መሰረታዊ የስራ ላይ መብቶችንና ግዴታዎችን ግንዛቤ ውስጥ በማስገባት ለኢንቨስትመንትና ሀገራዊ የኢኮኖሚ እድገት ግቦች መሳካት ምቹ ሁኔታ መፍጠር የሚያስችል የአሰሪና ሰራተኛ ጉዳይ አስተዳደር ስርዓት መመስረት አስፍራ እንዲቻል እንዲሁም የስራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የስራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ህግ ሊወጣ ችሏል። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ወይም ሰራተኛን የመቅጠር፣ የማዘዋወር፣ የማገድ፣ የማሰናበት ወይም የመመደብ ተግባሮችን የመውሰድ ስልጣን ያለው ግለሰብ ሲሆን እነዚህን የስራ አመራር ጉዳዮችን አስመልክቶ የአሰሪውን ጥቅም ለመጠበቅ አሰሪው ሊወስደው ስለሚገባው እርምጃ
በማንም ሳይመራ የራሱን የውሳኔ ሀሳብ የሚያቀርብ የህግ አገልግሎት ኃላፊን እንደሚጨምር በህጉ ተገልጧል። አንድ ሰራተኛ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ እነዚህ ከላይ የተገለጡት መስፈርቶች ወሳኝ ናቸው። በተግባር በፍርድ ቤት ክርክር እንደምንመለከተው አንዳንድ ሰራተኞች ቅጥር ሲፈጽሙ በስራ መዘርዝራቸው ላይ የስራ መሪ መሆናቸውን የሚያሳይ ሀሳብ የሰፈረበት ቢሆንም ነገር ግን በተግባር አንድ የስራ መሪ የሚያከናውናቸውን ስራዎች የማይሰራ ከሆነ እንደ ስራ መሪ ሊቆጠር አይችልም። በተቃራኒው አንድ ሰራተኛ ሲቀጠር ተራ ሰራተኛ መሆኑን የሚያሳይ የቅጥር ደብዳቤ ከተሰጠው በኋላ በተግባር እያከናወነ ያለው አንድ የስራ መሪ የሚያከናውናቸውን ተግባራት የሚፈጽም ከሆነ የስራ መሪ ከመሆን አያልፍም። ዋናው ነገር በቅጥር ደብዳቤ ላይ የተገለጠው ስያሜ ሳይሆን በተግባር ከሚያከናውነው ስራ ላይ ነው። የስራ መሪ ከአሰሪው ጋር አለመግባባት ሲከሰት ክርክሩ የሚመራው በአሰሪና ሰራተኛ ህጉ ሳይሆን በ1952 ዓ.ም በወጣው የስራ ውልን በተመለከተ ህግ መሰረት ሲሆን ክስ ሲያቀርብ የዳኝነት በመክፈል ወይም በድሃ ደንብ መሆኑ ሊታወቅ ይገባል። አመሰግናለሁ።